የእግዚአብሔር መንግስት እናጠና የሰው መንግስት አት ሴም ታይም ማየት አለብን። ሁለቱ አብረው የሚሄዱ ሀሳቦች ስለሆኑ ማለት ነው። ይህንን ስንል የሰው መንግስት ሁል ጊዜ ኢቭል ነው ወይ ደግሞ ኔጌቲቭ መልክ ነው ያለው እያለን አይደለም። የእግዚአብሔርን ቃል ሙሉ ሀሳብ መያዝ አለብን። የእግዚአብሔር ቃል በሙላት የሚያስተምረው ምንድን ነው? ለምሳሌ እንደ ሮሜ 13 ባሉ ክፍሎች ላይ ደግሞ ስናይ መንግስታት ከእግዚአብሔር የተሾሙ ናቸው ይላል። የተሾሙበትንም ዓላማ ሲናገር ሰላምን ለማስፈን፣ መልካም ለማድረግ፣ ክፋትን ለመቅጣት በእግዚአብሔር የተሾሙ ናቸው ይላል። ስለዚህ የሚያስፈልጋቸውን ክብር ልንሰጣቸው፣ ልንገዛና የሚያስፈልገውን ገቢ ልናስገባ፣ እንደ ታክስ የመሳሰሉትን እንድናስገባ ያዘናል። የሰው መንግስት ስንል ኔጌቲቭ ብቻ ኢሜጅ ሳይሆን ያለው አሁን ደግሞ እንዳየነው የእግዚአብሔርም ጣልቃ ገብነት ያለበት እንደሆነ ማሰብ አለብን። ነገስታቶች በእግዚአብሔር የተሾሙ ናቸው አሁን እንዳልነው። ያ ብቻ አይደለም፣ መልካምን ለማድረግ የተሾሙ ናቸው። ነገር ግን ከመንግስት መንግስት ይለያያል። በዘመናትም በእኛ ጊዜም ሁል ጊዜ መንግስታት የእግዚአብሔርን ሀሳብ ያደርጋሉ ማለት አይደለም። ለራሳቸውም ሀሳብ ሲቆሙ እናያለን። ከእግዚአብሔር ሀሳብ የራቁም አሉ፣ ለእግዚአብሔር ሀሳብ የቀረቡ መንግስታቶች አሉ። ስለዚህ አንድ ግልጽ የሆነ ነገር እዚህ ጋር የምናቆመው ምንድን ነው? የእግዚአብሔር መንግስት ከሰው መንግስት ትለያለች። እንዴት ነው የምትለየው ካለ፣ አንድ የሰው መንግስት በሰው ተነሳሽነት የተጀመረች ናት። እንዳየነው ቃየል የመጀመሪያዋን ከተማ ሲሰራ አይተናል። ያ ብቻ አይደለም፣ ፐርፐዟም ለሰው ክብር ነው። የእግዚአብሔር መንግስት ደግሞ በእግዚአብሔር ተነሳሽነት የተጀመረች ናት። እግዚአብሔር ነው አዳምና ሔዋንን የባረካቸው። አሁንም በኖህ ደግሞ ይህንን በረከት ሲቀጥል የምናየው፣ ወደፊትም እንደምናየው የእግዚአብሔር መንግስት እግዚአብሔር ናት ያስጀምራት፣ እግዚአብሔር ነው የሚያስቀጥላት። ዓላማዋም ለእግዚአብሔር ክብር ነው። እግዚአብሔር ላሰበው ዓላማ ነው። እሱ የሚመስሉትን ሰዎች፣ በሱ መልክ ያሉትን ሰዎች በማብዛት ምድርን መሙላት የእግዚአብሔር ዓላማው ነው። ስለዚህ የሰው መንግስትና የእግዚአብሔር መንግስት በዚህ ይለያያሉ። የእግዚአብሔር መንግስት ስንል ሰዎች የሉባትን በዛ ውስጥ ማለት ሳይሆን እንዳልነው እግዚአብሔር ነው የሚገዛው፣ በሰው በኩል ነው የሚገዛው። አዳምና ሔዋንን የሾመው እግዚአብሔር በእነሱ አልፎ ሊገዛ ነው። ሰዎች ቢኖሩም በእግዚአብሔር መንግስት ውስጥ እንዳልነው የተጀመረበት ምክንያትና ዓላማው የተለያየ ስለሆነ የሰው መንግስት ከእግዚአብሔር መንግስት ይለያል ማለት ነው።